ዛሬ የምናወራው ፍቅረኛችን ወይንም ደግሞ የምንወደው ሰው ሲለየን እንዳንሰባበር የሚጠቅመንን እውቀት ነው። ሁለት የሚዋደዱ ሰዎች አብረው መሆናቸው በጣም ደስ የሚል ነገር ነው። ለህይወታቸውም ደስታን ይጨምርላቸዋል። ነገር ግን የሚኖሩለት ወይንም ደግሞ ህይወታቸው ያ ሪሌሽንሽፕ ብቻ ነው ማለት አይደለም። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ሰዎች ሲለዩን የማንሰባበረው ለምን እንደምንኖር ከገባን ነው። ለምን እንደምንኖር ካልገባን ግን ከሰዎች ጋር ያለንን ጊዜ በጣም ኢንጆይ ስለምናደርገው እነሱ ሲለዩን ህይወት ያለ አይመስለንም። ትርጉም አልባ እንሆናለን። እነሱን ካጣናቸው በኋላ ሁሉ ነገር ይቆማል። የሚቀጥል ነገር የለም። ምክንያቱም ህይወትን ወይንም ደስታን የምናውቀው ከዛ ሰው ጋር ብቻ ነው። እኛ የተፈጠርነው የአምላካችንን ክብር ለማሳየት ነው። ችሎታውን፣ ኃያልነቱን፣ መልኩን ለማሳየት ነው። አፈጣጠራችንም እንደ መልኩ እንደሆነ መርሳት የለብንም። የምንኖርበት ዓላማ መጀመሪያ የአምላካችንን ክብር ለመግለጥ ከሆነ በምን አይነት መንገድ ነው ይህንን ህይወት መኖር የምንችለው? ከሰዎች ጋር ስለሆነን ነው ክብሩን የምንገልጠው? ብቻችንን ስለሆነን ነው? በሀዘናችን ነው? በደስታችን ነው? ወይንም ደግሞ ከሰው ጋር ባለን የፍቅር ግንኙነት ነው? በምን አይነት መንገድ ነው የአምላካችንን ክብር የምንገልጠው? እሱ በሰጠን ዓላማ እዚህ ምድር ላይ ልንገልጠው የሚፈልገውን ነገር በውስጣችን አስቀምጧል። የስጦታውን ብዛት፣ የችሎታውን ኃያልነት የሚገልጡ የተለያዩ ተሰጥኦዎችንም ሰጥቶናል። ስለዚህ ሁላችንም የእሱን ክብር በሆነ መንገድ ልንገልጥ ተፈጥረናል። የተፈጠርንበት ዓላማ ሲገባን ሰዎች ቢመጡ ቢሄዱ አይሞሉንም፣ አያጎሉንም። በዓላማ የሚኖር ሰው አብሮት ሲሆን አይደለም ደስተኛ የሚሆነው። የህይወት ዓላማ የፈጣሪያችን ዓላማ ያልገባን ቀን ህይወታችንን እናቀለዋለን። የማይገባንን እንናገራለን። የማይገባን ቦታ እንገኛለን። ሰዎች ሲርቁን ምክንያት ይኖራቸዋል። ነገር ግን ለምን ሁል ጊዜ ከራሳችን ጉድለት ጋር እናገናኘዋለን? አዝናኝ ስላልሆንኩ ነው፣ ቆንጆ ስላልሆንኩ ነው፣ እውቀት ስለሌለኝ ነው እያለን እንደዚህ አይነት ምክንያቶች ለራሳችን እየሰጠን ያ ሰው የራቀበትን ምክንያት ከኛ ስህተት አድርገን እናስባለን። ግን አይደለም። አንድ ሰው ከሚወደው ሰው ጋር አብሮ ይኖራል። ሲኖር ደግሞ ምክንያቶች አሉት። መከባበር አለ፣ መደናነቅ አለ፣ መደጋገፍ አለ። ሲጀመር ያ ሰው የተፈጠረለትን ዓላማ የማናከብርለትና የማናግዘው ከሆነ ብዙ ነገር ያበላሻል እንጂ አያስተካክልም። ከኛ ጋር ያለው ሰው ለኛ ህይወት የሚጠቅም ቀና የሚያደርገን ለተፈጠርንበት ዓላማ የሚያበቃን የሚያግዘን ለሁለት ሆነን የአምላካችንን ክብር መግለጥ የምንችል ሰዎች መሆን አለብን። ያ ካልሆነ ግን አብረን መሆናችን በራሱ ስህተት ነው። የተፈጠርንለት ዓላማ ተረድተን በዓላማ የሚኖር ሰው አብሮት ስለሆነ ሙሉ አይሆንም። ብቻውንም ስለሆነ ጎደለነት አይሰማውም። ስንፈጠር ሙሉ ሆነን የተፈጠርነው። ማንም ሰው የሆነ ሰው ሲጠጋው አይደለም ሙሉ የሚሆነው። የተፈጠረበት ዓላማ የተሰራበት አሰራር በራሱ ሙሉ ሆኖ ነው የተሰራው። ምንም የጎደለን ነገር የለም። ሁለተኛ፣ የምንወደው ሰው ማግኘት ወይንም ደግሞ ከሆነ ሰው ጋር መሆን ሙሉ ደስታ እንደማይሰጠን ማወቅ አለብን። አንድ ሰው ከኛ ጋር የሚሆነው ስለወደደን ወይንም ደግሞ ከኛ ጋር ሆኖ የሚሰማው ደስታ ስላለ ከኛ ጋር ያሳሰበው ነገር ስላለ እንጂ ሙሉ ደስተኛ ሊያደርገን የሚችል ሰው የለም። የትኛውም ሰው ጊዜና ቦታ ብትፈልጉ 100% ደስተኛ ሊያደርጋችሁ የሚችል ሰው አታገኙም። እናንተም ማንንም ሰው ሙሉ ደስተኛ አታደርጉም። ስለዚህ ሰው ጋር መሆን ሙሉ ደስተኛ አያደርግም ማለት ነው። መጽሐፍ ቅዱስ ሁልጊዜ በጌታ ደስ ይበላችሁ የሚለው ይህንን በደንብ እንድናስተውለው ነው። ደስታ ያለው በጌታችን እንጂ በሰዎች አይደለም። በእርግጥም ከሰዎች ጋር ደስ ይለናል፣ ጥሩ ጊዜ እናሳልፋለን። በፍቅር ጊዜ፣ በትዳር ጊዜ፣ ልጆች በመውለድ በጣም ብዙ ደስ የሚሉ ነገሮች አሉ። ግን በየቀኑ ሙሉ የሆነ ደስታን ከሰዎች ጋር ማግኘት አንችልም። ዛሬ ስቀን እንውላለን፣ ነገ እንኮራረፋለን። በሚቀጥለው ቀን አንድ ሰው ስህተት ይሰራና በጣም ያሳዝናል፣ ልባችንን ይሰብራል። ከዛ ደግሞ ይቅርታ አድርገን እንቀጥላለን። እኛ ራሳችን ጥፋት እንሰራለን፣ ያን ሰው እናሳዝነዋለን። ህይወት እንደዚህ ነው። ከሰዎች ጋር ስንኖር ሙሉ ደስታ፣ ሙሉ የሆነ ሰላም አናገኝም። አንዳንድ ነገሮቻችን እየተሸፋፈንን ነው። እነሱም የእኛን ስህተት እየሸፈኑ ጥሩ ነገራችንን እያበረታቱ አብረን እንኖራለን። የምትወዱት ሰው፣ የሚወዳችሁ ሰው፣ የዓለም አንደኛ አፍቃሪ የተባለ ሰው አብራችሁ ቢሆን ሙሉ ደስታን ሊሰጣችሁ አይችልም። ደስታን ከሰዎች ብቻ እንደምታገኙ ካሰባችሁ ትከስራላችሁ። ብቻን ሆነ ገንዘብ ኑሮህ፣ ገንዘብ አጠህ እውቀት ኑሮህ፣ እውቀት አጠህ የሚወድ ሰው ኑሮ፣ የሚወድ ሰው አጠህም በጌታ ደስ ይበልህ ተብለናል።
ሶስተኛ ሰዎች ሲለዩን ስብርብር እንዳንል የሚረዳን ከሰዎች ውጪ መኖር እንደምንችል መረዳት ስንችል ነው። ሰው መኖር የማይችለው ከፈጣሪው ውጪ ብቻ ነው። ከፈጣሪው የተለየ ሰው መኖር አይችልም። ምክንያቱም እስትንፋሳችን የፈጣሪያችን ትንፋሽ ነው። ስለዚህ ከሱ ጋር ኮኔክት እያደረግን ስንኖር ነው ህይወት ትርጉም የሚኖረው። የሚሰማችሁን ባዶነት፣ የሚሰማችሁን ዝቅተኝነት ከፈጣሪያችሁ ጋር ኮኔክሽን በመፍጠር ብቻ ማጥፋት ትችላላችሁ። የተፈጠር ነው በሱ ምሳሌ ነው። እሱ ደግሞ የፍቅር አምላክ ነው። ብቻውን መኖር ስላልፈለገ እኛን ልክ እንደ መልኩ አድርጎ ሰርቶናል። ስንጠፋበት መዳኛውን መድኃኒት አድርጎ ሰጥቶናል። ሊተውን የማይችል እጅግ በጣም የሚወደን አምላክ አለን። ስለዚህ እኛም ከሱ ውጪ መኖር አንችልም። ይህንን በደንብ አድርጋችሁ ለራሳችሁ ንገሩት። የሰው ልጅ መኖር የማይችለው ከፈጣሪው ተለይቶ ብቻ ነው። ከሰው ውጪ መኖር እንችላለን። ከሰዎች ጋር መኖር እንችላለን። የራሳችን የሆነ ነገር መርጠን መኖር እንችላለን። መኖር የማንችለው ከፈጣሪያችን ውጪ ብቻ ነው። ብዙ ጊዜ ሰዎች ሲለዩን ብቻችንን ባዷችንን እንደቀረን የሚሰማን ፈጣሪያችንን ስለማንሰማው ወይንም ደግሞ ከሱ ጋር ኮኔክሽን ስለሌለን ብቻ ነው። ከሰዎች ውጪ መኖር እንደማንችል የምናስብ ከሆነ እነሱን ላለማጣት ያልሆነውን እንሆናለን። ያልተፈጠርንበትን ነገር እናደርጋለን። ለእኛ የማይገባን ቦታ እንገኛለን። ያንን ሰው ላለማጣት ብለን የምንከፍለው ዋጋ የራሳችንን ህይወት ያሰጣናል። እኛ ሳንኖር ደግሞ ከሌሎች ጋር መኖር አንችልም። መጀመሪያ ለብቻችሁ ፈጣሪያችሁ እንዳሰበው እንዳቀደው እንደ ፍላጎቱ መኖር ካልቻላችሁ ከማንም ሰው ጋር ደስተኛ ሆናችሁ መኖር አትችሉም። አንድን ሰው ላለማጣት ብለን የማይገባን ቦታ ላይ ከምንገኝ ፈጣሪያችንንም የሚያሳዝኑ ነገሮች ከምናደርግ ብቻችንን ሆነን ከሱ ጋር እየተነጋገርን መኖር ይሻላል። ያልተሳሳተ ትክክለኛ መንገድ መኖር የምንችለው ሰዎችን በትክክለኛው ምክንያት እንዲወዱንና እንዲፈልጉን ማድረግ የምንችለው ከፈጣሪያችን ጋር ተስማምተን መኖር ስንችል ብቻ ነው። አራተኛ ከምድር ላይ አንድ ሰው ብቻ ተመርጦ ይህ ላንተ ወይንም ላንቺ ተብሎ አልተሰጠንም። የመምረጥ ዕድል የተሰጠን ለኛ ነው። በደንብ ካስተዋላችሁት ብዙ ሰዎች ትክክል ያልሆነ ሪሌሽንሽፕ ውስጥ እየተናቁ ክብር ሳይሰማቸው ፍቅር ሳይሰጣቸው ህይወታቸው መስመሩን እየሳተ ደስተኛ ያልሆኑበትን ነገር እያደረጉ እንግዲህ የፈጣሪ ፈቃድ ነው ምን ማድረግ ይቻላል ይላሉ። የፈጣሪ ፈቃድ ልጆቹ በክብር እሱን እየገለጡ እንዲኖሩ እንጂ በስቃይ በሰው ተረግጠው ሰውን ለማስደሰት የማይሆን ነገር እያደረጉ እንዲኖሩ የፈጣሪ ፈቃድ ሊሆን አይችልም። የትኛውን ሪሌሽንሽፕ ውስጥ ሆናችሁ ደስተኛ ካልሆናችሁ ራሳችሁን ጠይቁ። ይህ ህይወት እውነት የፈጣሪን ክብር ይገልጣል? እውነት ፈጣሪ ለኔ የፈቀደው ነው? የእናንተ ደስታ የሌለበት፣ የእናንተ ክብር የሌለበት፣ የፈጣሪያችሁ ክብር የሌለበት የሚያሳፍር የሚያሸማቀቅ ህይወት የፈጣሪያችሁ ፈቃድ ሊሆን አይችልም። አምስተኛ የሆነ ሰው ልክ ሲለየን ማስተዋል ያለብን ከዛ ሰው ጋር ሆኜ እውነት የተፈጠርኩለትን ዓላማ እየኖርኩ ነበር? ደስተኛ ነበርኩ? ይህንን አስተውሉ። አንዳንድ ሰዎች ሪሌሽንሽፕ ውስጥ ደስታ ሳይኖራቸው ፍቅር ሳይሰማቸው እየታገሉ የሚኖሩ ሲለያዩ ግን ለምንድን ነው የተለየኝ? ለምንድን ነው ጥላኝ የሄደችው ይላሉ። ምን ነበር እዛ ህይወት ውስጥ የቀረው? ምን ነበር የቀረባችሁ? ለማስተዋል ሞክሩ። ፈጣሪያችሁ የሰጣችሁ ክብር ተገፎ፣ ደስታችሁ ተገፎ፣ እሱ ለፈጠራችሁ ዓላማ መኖር ሳትችሉ እዛ ሪሌሽንሽፕ ውስጥ መሆናችሁ ብቻ ለእናንተ ምን ጥቅም አለው? አንዳንድ ሰዎች ሪሌሽንሽፕ ውስጥ ሆነው የማይናገሩት ብዙ ሚስጥር አላቸው። እንትን እንደምማር እንዲያውቅ አልፈልግም፣ እዚህ ቦታ እንደምሄድ ሚስቴ እንድታውቅ አልፈልግም፣ ይህንን እንደምሰራ ባሌ ያውቅም እያሉ የሚኖሩ ምን ማለት ነው? ራሳቸውን ሳይሆኑ ተደብቀው አስመስለው እየኖሩ ይህን ደግሞ ህይወት ይሉታል። ይህ ህይወት አይደለም። መጀመሪያ ከሰው ጋር አብራችሁ ስትኖሩ ራሳችሁን መሆን እንደምትችሉ ማረጋገጥ አለባችሁ። የተፈጠራችሁለትን ማንነት ይዛችሁ የሚቀበላችሁ የሚወዳችሁ ሰው ነው የእናንተ አፍቃሪ። የምትደብቁት ነገር እያለ የምትዋሹት ነገር እያለ ሪሌሽንሽፕ ውስጥ ነኝ ማለት አትችሉም። የውሸት ማንነት እየኖራችሁ ደስታችሁን እየደበቃችሁ ያንን ሰው እንዳይደብረው ብቻ ፈገግ እያላችሁ የምትወዱትን የምትፈልጉትን ህይወት ላይ ትርጉም ያለው ነገር እያስቀራችሁ እየደበቃችሁ የምትኖሩበት ህይወት አይደለም። እንደዚህ አይነት ሪሌሽንሽፕ መጀመሪያ ራሳችሁን ከዚህ ማራቅ አለባችሁ። ደስተኛ ሳትሆኑ ጤነኛ ሳትሆኑ አላማችሁ ሳይሳካ የምትኖሩለትን ነገር ማሳካት አቅቷችሁ እየደበቃችሁ የምትኖሩበት ትዳር ትክክል አይደለም። ገና ሪሌሽንሽፕ ስትጀምሩ ከዚህ ሰው ጋር እውነት ራሴን እሆናለሁ፣ የማወራውን የምስቃውን ስቀንሳለሁ፣ ማደርገውን ነገር ሁሉ ነግራታለሁ፣ ትቀበለኛለች፣ የምኖርለትን ማሳካት የምፈልገውን ነገር ይህ ሰውዬ ያምናል፣ ያግዘኛል። ይህ ሁሉ ካልተሟላ ይህ ሪሌሽንሽፕ እውነተኛ የህይወታችሁ ጉዞ አይደለም።
አንድ ጣሪያ ስር አብሮ መኖር ትዳር አይደለም። አንድ አልጋ ላይ ተቃቅፎ መተኛትም ሪሌሽንሽፕ አይደለም። አላማችሁን ስትደጋገፉ የተፈጠራችሁለትን ነገር ያ ሰው ሊያከብረው ሲያግዛችሁ ነው። ይህ ሪሌሽንሽፕ ማለት አንዱ ሌላውን የሚያግዝበት፣ የሚያበቃበት፣ ከፍ የሚያደርግበት ቦታ ነው። በሚስት ውስጥ ያለውን የእግዚአብሔር ክብር መግለጥ የማትፈልግ፣ የማታግዛት፣ የማትተባበራት፣ ሚስቱን ከመማር የሚከለክል፣ ከመታየት የሚከለክል፣ ከስኬት የሚከለክል ስንት ባል ነው ያለው? ስንት ሚስት ናት ባሏ ከሚፈልገው ነገር ከሚኖርለት ነገር የምትከለክለው? ይህ ህይወት ፈጣሪም የሚፈቅደው ህይወት አይደለም። ከተዋደዳችሁ ብቻ አብራችሁ መኖር ትክክል አይደለም። መተጋገዝ፣ አንዱ ሌላውን ከፍ ማድረግ አለበት። አስተዋዮቹ ነው። የምትኖሩለት ለአንድ ሰው ደስታ አይደለም፣ ለአምላካችሁ ክብር ነው። የምትሄድበትን መንገድ፣ የምትተዋቸውን ሰዎች፣ ወደ ህይወታችሁም የምታስገቧቸውን የምትወዷቸውንም ሰዎች መምረጥ አለባችሁ። ስለወደዳችሁ ብቻ ህይወት ትክክል አይሆንም። ስለተለዩአችሁ ሰዎች እያሰባችሁ አትናደዱ። እነሱ በመሄዳቸው የምታተርፉትን ነገር አስተውሉ። በፊት ያጣችሁትን ነገር አስተውሉ። ለምን ጥላኝ ሄደች፣ ለምን ጥሎኝ ሄደ ከሚለው ጥያቄ በፊት ፈጣሪ የፈቀደውንና የእርሱን ክብር የሚገልጥ ህይወት ነው አይደለም ስኖር የነበረው። የተፈጠራችሁለት ዓላማ ገብቷችሁ የምትኖሩ ከሆነ የሚሄዱትም ሰዎች ይሄዱ፣ መንገዱን ጨርቅ ያድርግላቸው። የሚመጡትም ሰዎች ተመዝነው ነው ወደ ህይወታችሁ መግባት ያለባቸው። ይህ ስለ ፍቅር ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።